በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ሐሙሱ ለነሐሴ በዛቲ ዕለት ኮነት ሰማዕተ ቅድስት ክርስቲና ወለተ ርባኖን መኮንን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚች ቀን የመኮንን ርባኖስ ልጅ ቅድስት ክርስቲና በሰማዕትነት ሞተች። አባቷ ጣዖታትን የሚያመልክ ነው። እርሷም አባቷ እንዳስተማረት ታጥናቸው ነበር። በአንዲት ዕለትም አስባ ተመራመረች። በልቧም እግዚአብሔርን መፍራት አደረ። ተነስታም ፊቷን ወደ ምስራቅ መልሳ ቆመች። የምትጓዝበትንም የሕይወት መንገድ ይመራት ዘንድ ጸለየች። መንፈስ ቅዱስም አንድነቱንና ሦስትነቱን ገለጠላት። አባቷም በመጣ ጊዜ ልጄ እንዴት አለሽ አላት። በክብር ባለቤት በክርስቶስ ሕይወት አለሁ አለችው። አባቷም ሰምቶ ደነገጠ። ልብሽን ምን ለወጠው አላት። እርሷም ከሰማይ አምላክ ተማርኩ አለችው። ከዚህ በኋላ አባቷ እያዘነ ሄደ። እርሷም ተነስታ ወደ እግዚአብሔር ጸለየች። ያን ጊዜ የእግዚአብሔር መልአክ መጥቶ እንዲህ አላት፣ በርቺ፣ ከ3 መኳንንት ትሰቃይ ዘንድ አለሽ። አዳኝ በሆነ በጌታችን ክርስቶስ መስቀልም አተማት፣ ሰማያዊ ህብስትንም ሰጣት። ከዚህም በኋላ ተነስታ ጣዖታቱ ወዳሉበት ቤት ገብታ ቀጠቀጠቻቸው። አባቷም አይቶ እጅግ ተቆጣ። ልጁንም ይገርፏት ዘንድ አዘዘ። ከስጋዋም ስለ ደም ፈንታ ማር ወጣ። ሁለተኛም በብረት አልጋ ላይ አስተኝተው ከበታቸው እሳትን እንዲያነዱ አዘዘ። እርሷን የነካት የለም፣ ግን ከአረማውያን ብዙዎችን አቃጠለ። ዳግመኛም በታንኳ አድርገው ወደ ባህር ይጥሏት ዘንድ አዘዘ። በጸለየችም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከመላእክት ጋር መጥቶ ራሱ አጠመቃት። ሚካኤልም በእሳት ጉጠት የክብር ባለቤት የሆነ የክርስቶስን ስጋና ደም አቀበላት። ከጣዖታት እልፍም አነጻት። በዚያችም ሌሊት አባቷ ርባኖስ ሞተ። ስሙ ዲዮስ የሚባል ሌላ መኮንን መጣ። ቅድስት ክርስቲናን አምጥተው ራቁቷን ሰቅለው ከበታቿ እሳትን እንዲያነዱ አዘዘ። ሴቶችም ራቁትነቷን አይተው መኮንኑን ረገሙት። እነርሱንም በሰይፍ አስቆረጣቸው። እርሷን ግን ምንም አልነካትም። ሕዝቡም ይህን ተአምር አይተው የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ 30,012 ሰዎች አምነው በሰማዕትነት ሞቱ። ከሃዲው መኮንን ዲዮስም በድንገት ሞተ። ሶስተኛም መኮንን መጣ። የከበረች ክርስቲናንም ይዞ ለአማልክት ትሰዋ ዘንድ አባበላት። እርሷም እንዲህ አለችው፣ አንተና አማልክቶች ለዘላለም ወደማይጠፋ የገሃነመ እሳት ትወርዳላችሁ። እጅግም ተቆጥቶ ወደ እሳት ማንደጃ ውስጥ እንዲጨምሯት አዘዘ። ምንም ይነካት የለም። ዳግመኛም ለአራዊት ይጥሏት ዘንድ አዘዘ። እነርሱም የእግሯን ትቢያ ላሱ። እባቦችንም የሚያጠምደውን ነከሱትና ወዲያውኑ ሞተ። ሁለተኛም ምላሷንና ጡቶቿን ቆረጡ። የምላሷንም ቁራጭ አንስታ ከመኮንኑ ዓይኖች ላይ ጣለችውና ዓይኖቹን አሳወረችው። ቁጣውንም ተመልቶ ለእባቦች እንዲጥሏት አዘዘ። አንዲቷም እባብ ልቧን ነደፈቻት፣ አንዲቱ ደግሞ ጎናን። እንዲህም የምስክርነቷን ተጋድሎ ፈጸመች። ነፍሷንም አሳልፋ የድል አክሊልን ተቀዳጀች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። በዚችም ቀን የአንድ ክርስቲያናዊ ባለጸጋ ልጅ ቅድስት እንባ መሪና አረፈች። የዚችም ቅድስት የእናቷ ስም ማርያም ይባላል። ሕፃንም ሆና ሳለች እናቷ ሞተች። አባቷም አድጋ አካለ መጠን እስከምትደርስ መልካም ትምህርትን እያስተማረ አሳደጋት። አባቷም እሷን አጋብቶ እርሱ ወደ አንድ ገዳም ሂዶ ይመነኩስ ዘንድ ወደደም። እርሷም አባቷን ያንተን ነፍስ አድነ የኔን ነፍስ ታጠፋለህን አለችው። እርሱም ስለ አንቺ እንዴት አደርጋለሁ? ከገዳም ውስጥ ሴትን አይቀበሉምና አላት። እርሷም እንዲህ አለችው፣ አባቴ ሆይ የሴቶችን ልብስ ከላይ አስወግደ የወንዶችን ልብስ አልብሰኝና ካንተ ጋር ውሰደኝ። የልቧንም ጽናት አይቶ የወንድ ልብስ አልብሶ ከእርሱ ጋር ወሰዳት። የቀድሞ ስሟ መሪና ነበር። እርሱ ግን ስሟን ለውጦ እንባ መሪና ብሎ ጠራት። ገንዘቡንም ሁሉ ለድሆችና ለጦም አዳሪዎች በተነ። ልጁንም በወንድ ስም እየጠራ ከእርሱ ጋር ወሰዳት። ወደ አንድ የመነኮሳትም ገዳም ደርሰው በዚያ እየተጋደሉ ኖሩ። ከዚህም በኋላ አባቷ ታመመ። ለሞትም በቀረበ ጊዜ አበምኔቱን ጠርቶ እርሷን ልጁን አደራ ሰጠው። ስለ ገዳም አገልግሎት ከገዳም እንዳትወጣ። ከዚያም በኋላ አረፈና ቀበሩት። የከበረች እንባ መሪናም ከአባቷ ተለይታ ብቻዋን ቀረች። በጾም በጸሎት በስግደት ከቀድሞዋ እጥፍ አድርጋ ተጋድሎ ጀመረች። ከዚህም በኋላ የገዳሙ መነኮሳት ይህ ወጣት መነኮስ ከኛ ጋር ለገዳሙ አገልግሎት ለምን አይወጣም ብለው ተቃወሟት። እንዲህም አበምኔቱን ባስጨነቁት ጊዜ ከእርሳቸው ጋር ሰደዳት። ለመነኮሳቱ ቀለብ የሚሆነውን የገዳሙን እህል የሚሰበስብ አንድ ሰው አለ። መነኮሳቱም በሚመጡ ጊዜ ከእርሱ ዘንድ አድረው እህላቸውን ይጭናሉ። የእንግዳ መቀበያ ቤትም አለው፣ በዚያ ያድራሉ። በዚያችም ሌሊት ከጎረቤቱ አንድ ጎልማሳ ሰው መጥቶ በዚህ ሰው ቤት አድሮ የልጁን ድንግልና አጠፋ። እንዲህም አላት፣ አባትሽ ማን ደፈረሽ ብሎ የጠየቀሽ እንደሆነ እንባ መሪና የሚሉት ወጣት መነኩሴ ደፈረኝ በይው። በወጸነሰችም ጊዜ አባቷ አወቀ። ማን ነው የደፈረሽ ብሎ ጠየቃት። እርሷም እንዲህ ብላ መለሰችለት፣ አባ እንባ መሪና የሚሉት ወጣት መነኩሴ ደፈረኝ። ያን ጊዜም ተነስቶ ወደዚያ ገዳም ሂዶ መነኮሳትን ይረግማቸው ጀመረ።
አበምኔቱንም ሰምቶ ወጣና መነኮሳቱን ለምን ትረግማቸዋለን? እግዚአብሔርን አትፈራውምን? አለው። እርሱም በልጁ ላይ የሆነውን ነገረው። እንዲህም አለው፣ አባን በመሪና የሚሉት ወጣት መነኩሴ የልጄን ድንግልና ስለደፈረ ነው አለው። አበምኔቱም በሰማ ጊዜ እውነት መሰለውና እጅግ አዘነ። ሰውየውንም እንዲህ ብሎ ለመነው፣ በአንድ ሰው በደል ንጹሐን የሆኑ መነኮሳትን በሕዝባውያን ፊት አታዋርዳቸው፣ ይህንንም ነገር ሰውር። ከዚህም በኋላ ቅድስት እንባ መሪናን ጠርቶ ይገስጻትና ይረግማት ጀመረ። እርሷም ስለምን እንደሚረግማት አላወቀችም ነበር። ባወቀችም ጊዜ ከእግሩ በታች ወድቃ እኔ ወጣት ነኝና የበደሌን ይቅር በለኝ ብላ ለመነችው። እርሱም እጅግ ተቆጥቶ ከገዳሙ አባረራት። እርሷም ከገዳሙ ውጭ ሆና እየተጋደለች ኖረች። ያችም ልጅ በወለደች ጊዜ የልጅቷ አባት ሕፃኑን አምጥቶ ለቅድስት እንባ መሪና ሰጣት። እርሷም እግዚአብሔርን እያመሰገነች ተቀበለችው። በላሞችና በበጎች ጠባቂዎች ዘንድ ለሕፃኑ ወተትን እየለመነች መዞርን ጀመረች። እንደዚህም አድርጋ ሕፃኑን አሳደገችው። ከ3 ዓመትም በኋላ መነኮሳቱ ተሰብስበው አበምኔቱን ለመኑት፣ አባ እንባ መሪናን ይቅርታ አድርጎለት ወደ ገዳሙ ይመልሰው ዘንድ። እርሱም ልመናቸውን ተቀብሎ ከመነኮሳቱ ጋር ቀላቀላት። ይኸውም ከባድ ቀኖና ከሰጣት በኋላ ነው። ከዚህም በኋላ ጭንቅ የሆኑ ስራዎችን ትሰራ ጀመረች። የመነኮሳቱን ቤቶች ጠርጋ ተሸክማ ወስዳ ከገዳሙ ውጪ ትጥለዋለች። ውሃንም ቀርታ ታጠጣቸዋለች፣ ምግባቸውንም ታዘጋጃለች። ያም ሕፃኑ አደገ፣ የቤተ ክርስቲያንን ትምህርት ተምሮ መነኮሰም። 40 ዓመትም ሲፈጸም 3 ቀኖች ያህል ታማ በሰላም አረፈች። ደወልንም ደውለው መነኮሳቱ ሁሉ ተሰበሰቡ። ሊገንዙም ገብተው ልብሶቿን በገለጡ ጊዜ እርሷ ሴት እንደሆነች አግኝተዋት ደነገጡ፣ መሪር እንባንም አለቀሱ። አበምኔቱን በመጣ ጊዜ ያለ በደሏ ከባድ ንስሐ ቀኖና ስለሰጣትና በእርሷ ላይ ስላደረገው ተግሣጽ መሪ እንባን አለቀሰ። ከዚህም በኋላ መልእክተኞችን ልኮ የዚያን የሐሰተኛ ልጅ አባቷን አስመጥቶ እንባ መሪናን ሴት እንደሆነች ነገረው። ከዚህም በኋላ በርኗን ተሸክሞ ይቅር ይበለን የሚል ቃል ከበርኗ እስከሰሙ ድረስ አቤቱ ክርስቶስ ማረን እያሉ ጸለዩ። ከዚያም በኋላ በዝማሬና በመሐሌት ከብዙ ልቅሶ ጋር ገነዟት፣ ከስጋዋም ተባርከው ቀበሯት። እነሆ እግዚአብሔርም ክፉ ሰይጣንን አዞት ያችን ሐሰተኛ ልጅና ድንግልናዋን የደፈረውን ጎልማሳ ያዛቸው። እያጓተተም አሰቃይቶ ይቀጣቸው ጀመረ። ወደ ቅድስት እንባ መሪና መቃብር ሄደው ኃጢአታቸውን በሕዝቡ ሁሉ ፊት እስከሚያምኑ እጅግ አሰቃያቸው። ከመቃብሯም ቁጥር የሌላቸው ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ዕለት በንጉሥ ዳስዮስ ቄሳር ዘመን ቅዱስ ለውረኒዮስ በሰማዕትነት ሞተ። ይህም ቅዱስ በሃይማኖት የጸና ነው። የክብር ባለቤት ስለሆነ ስለ ክርስቶስ ሃይማኖት ሊቀ ዲቁና ተሾሞ የሊቀ ጵጵስናውን ገንዘብ ይጠብቅ ነበር። ንጉሡ ስለ እርሱ ሰምቶ አምጥተው ከወህኒ ቤት እንዲያስገቡ ታዘዘ። ባስገቡትም ጊዜ በዚያ ዕውር ሰውን አገኘና ዓይኖች ይገለጡ ዘንድ በሕያው እግዚአብሔር ልጅ አምነህ በስሙ ትጠመቃለህን? አለው። ዕውሩም አዎን ጌታዬ አለ። ያን ጊዜም በውሃው ላይ ጸልዮ በአብ በወልድ በመንፈስ ቅዱስ ስም አጠመቀው። ያን ጊዜም ዓይኖቹ ተገለጡ። እንዲህም ብሎ ጮኸ፣ በአገልጋዩ ለውረኒዮስ ጸሎት ዓይኖችን የገለጠ የክብር ባለቤት ጌታ ኢየሱስ ክርስቶስ ይክበር ይመስገን ብሎ ጮኸ። ይህንንም ድንቅ አይተው ብዙዎች አመኑ። ንጉሡም በሰማ ጊዜ የከበረ ለውረኒዮስን ወደ እርሱ ያቀርቡ ዘንድ አዘዘም። ባቀረቡትም ጊዜ አማልክት እንዲሰዋ አግባባው። እምቢ ባለውም ጊዜ ጥርሶቹን በደንጊያ ሰበሩ። ልብሶቹንም ገፈው በብረት አልጋ ላይ አስተኝተው ስጋው እስከሚቀልጥ ከፈታቹ እሳትን አነደዱ። እርሱም ነፍሱን እስከ አሳለፈ ድረስ ወደ ፈጣሪው ይጸልይ ነበር። መላእክትም ሃሌሉያ እያሉ ተቀብለው ወደ ኢየሩሳሌም ሰማያዊት አስገቡት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን አምላክን ስለወለደች እመቤታችን ድንግል ማርያም ስጋዋን ለመገነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያትም በረከታቸው ከኛ ጋር ይኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወአሪቡ ለነሐሴ በዛቲ ዕለት ኮነ ተስካረ ዕርገተ ስጋሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ውስተ ሰማይ። በበዛቲ ዕለት ካይበ ኮነ ፍልሰተ ስጋሁ ለቅዱስ ጊዮርጊስ ሊቀ ሰማዕታት መሀገረ ፋርስ ውስተ ሀገሩ ልዳ። በበዛቲ ዕለት ኮነ ሰማዕተ ጊጋር መስፍነ ሶርያ ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጸዲቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎ ዘይደርስ ለዘ አንበቦ ወለዘ ተርጎሞ
በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አርያቂተ ኩሉ እምባይ ስቡረ ይምሃረነ ኢየሱስ ክርስቶስ ስቡረ ይምሃረነ ኢየሱስ ክርስቶስ ስቡረ ይምሃረነ ኢየሱስ ክርስቶስ። አቡነ ዘበሰማያት Yeah.